ሜርሲ ሜርሲ ምን ሆነሽ ነው? ማለት ምን እያየሽ ነው? ኧረ ምንም አለ አይደል። አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ና እንዴ? አዎ እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ማለት ያው ሴት ልጅ ስትሆኚ ብዙ ነገር እያጋጠመሽ ነው የምትኖሪው። ያንን እንዴት እየተቋቋምሽው ነው? ያው ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እየኖርን ነው። ይሁን፣ አንቺ ስኬታማ የምትሆኚ ልጅ ነሽ፣ ታስታውቂያለሽ። አመሰግናለሁ። እኔ የምልሽ አምናን መጣ እንዴ ሜርሲ? አይ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ ቤሌን፣ ምንድን ነው የሞተ ሰው አለ? ማለቴ ምንድን ነው እሱ? ዛህራ ምን? ኧረ የለም፣ ዛህራ እኮ ከወጣች አንድ ሰዓት አልፎታል። አቶ አምናን ቤት ውስጥ እየተደረገ ያለውን ተንኮል ሁሉ እናት ዛራ ሁሉንም ስለደረሱበት አሁንም ጄሪ እንግዲህ ምን ሆኗ ይሄ ነገር ፌል እንዳደረገባት ሁሉም ነገር እንግዲህ እናት ዛራ ደርሰውበታል ማለት ነው። ጄሪም እንግዲህ ምን ጠጥተሽ ነው፣ ምን ተፈጥሮ ነው፣ ምን በልተሽ ነው ተብላ ስትጠየቅ እንግዲህ ጄሪ ያለችው አላቅም፣ ወደ ኩሽና ገባው፣ በብርጭቆ ሙሉ ውሃ አግኝቼ ጠጣውኝ፣ እሱ እንደጠጣው ራሴን ስቼ ወደቁ፣ ስንሱን ፌል አደረገብኝ ብላ ነው የተናገረችው። እናት ዛራም እንግዲህ ምንም አይነት ውሃ ቀርተው ቁጭ አርግተው እንዳልሄዱ ቢናገሩም ማን ነው ይሄን ነገር የሚያደርግ የሚችለው? ስለዚህ እቺ ብጫ ጸጉር ናት እንደዚህ ልታደርግ የምትችለው። እኔን ልትጎዳ ፈልጋ እቺን ልጅ እንደዚህ ያደረገችው እኔን ለመጉዳት አስባ እየተጠቀመችው ነገር ነው ለጄሪ የተረፈው። ስለዚህ እቺ ብጫ ጸጉር መቼ ድረስ ነው የምትጫወትብን? ያለውን እውነቱን አሁን ለአቶ አምናን መናገሪያ ጊዜ አሁን ነው፣ ካልሆነ ግን ሁላችንንም አልጋ መያዛችን አይቀርም እያለ ትገኛለች እናት ዛህራ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ቅልብ ያላችሁ ኢትዮጵያውያን ሁላችሁንም ከልብ አመሰግናለሁ ማለት ነው። ድራማ እንግዲህ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር የምጨበጡበት፣ ማን ነው የሚጎዳን የሚሉ አንዳንድ ጊዜ እንደው አስመሳይ ሰዎችን የምታዩበት ነው ማለት ነውና አቶ አምናን እንግዲህ ቅልብ ያለው ሰውና ትሁት ሰው ቢሆንም ነገር ግን በሱ ቤት ውስጥ ተሰግስገው ያሉ ሰዎች ሁሉ እንዳሉ የጃርት ጸጉር በላቸው። ጃርት ስትል እንዴት ነው ጸጉሯን ጠቅ እያደረገች አናታችሁን ልትበሳሰው ትችላለች ማለት ነውና እንደዛ ነው እንግዲህ እነኛ ጃርቶች በአቶ አምናን ቤት ውስጥ ተሰግስገው ይገኛሉ ማለት ነው። ዋንዳው እንግዲህ የገዛ አክስቱ ናት ማለት ነው። የገዛ አክስቱ የእናቱን ቦታ ተካለታለሁ፣ ይሄን ቤት እኔ ነኝ መቆጣጠር ያለብኝ፣ የአቶ አምናን ንብረት ለኔ ይደርሰኛል ያለችው ሜርሲ ሻነች ማለት ነው። ዛሬ እንግዲህ እያጠቃችውና ብዙ ስቃይ እያደረሰችበት የምትገኘው ማለት ነውና ቢሆንም ሜርሲ ግን አቶ አምናንን ለመጉዳት አስባ ያደረገችው ባይሆንም በዙሪያው ያሉ ሰዎችን ለመጉዳት ስታስብ አቶ አምናንም እየተጎዳ ይገኛል ማለት ነው። ወይዘሮ ሙርዚናን እንግዲህ አሳብዳታለች። ወይዘሮ ሙርዚናን ካሳበደቻት በኋላ ነገር ግን ወይዘሮ ሙርዚና ሳትሆን የተጨነቀችው ይበልጡን አቶ አምናን ነው። አብሮ ደፋ ቀና እያለ እያስታመመ ጭንቅላቱ እንግዲህ በጭንቀት ላይ የሚገኘውን አቶ አምናን ነው ማለት ነውና ነገር ግን ከሜርሲ ጋርም ተተባብራ ዳኑን ብታሳግታትም ዳኑ በታገተችበት ሰዓት አቶ አምናን ነው ድርጅቱን ያጣው። አቶ አምናን ነው የድርጅቱን ግማሽ ያካፈለው እንጂ ወይዘሮ ሙርዚና ምንም የተነካችው ነገር የለም ማለት ነው። ነገር ግን መጨረሻ ላይ ወይዘሮ ሙርዚና ማሳበድ ብትችልም አሁንም ቢሆን የተጨነቀ ያለው ያው የወንድሟ ልጅ ነው ማለት ነውና ሜርሲ ምን ሆና ነው ማስተዋል ያቃታት? ምን ሆና ነው በተንኮል የተሞላችውና አሁን እንግዲህ የቀረቻት እናት ዛህራ ናት። እና ዛህራ እንግዲህ ተንኮል ኖሯት ሳይሆን ለምን እንደዚህ ታደርጋላችሁ? ለምን ትጫወታላችሁ ነው እንግዲህ። ለምን በሰው ህይወት ላይ ትጫወቻለሽ? ሜርሲ ለምንድን ነው ወጣቶቹን በማይሆን ነገር እምታጠምጃቸው? ለምን ራስሽን ችለሽ ተንኮል አትሰሪም? ለምን ወጣቶቹን በማይሆን ነገር ታጠምጃቸዋለሽ ነበር ያለችውና እና ዛህራ እንግዲህ ስትናገር ሜርሲ ምን አገባሽ አንቺ ነጭ ራስ አሮጊት፣ ምን ነው ዝም አለ ለማልሽ ካልሆነ ዝም አስብልሻለሁ። እንዴት ዝም እንደማስብልሽ ደግሞ እኔ ነኝ የማውቀው። እምቢታልሽ እኔ ሜርሲ እንደሆንኩ አታውቂኝም፣ እየተሳፈጥሽ ያለሽው ከሜርሲ ጋራ ነው በማለት ነበረ እና ዛህራ
እንግዲህ አስፈቅደው ብሌንን አቶ አምናንን አስፈቅጂልኝ በማለት ጓደኛቸው ጋር እየሄዱት ማለት ነውና እዛ በሄዱ መቅሰፍት ውስጥ ነው እንግዲህ ኩሽና ውስጥ ክፍተት ስታገኝ ሮጣ እንግዲህ ብርጭቆ ውስጥ መድኃኒት በመጨመር ውሃ ሞልታበት ቁጭ ያደረገችው ማለት ነውና ጄሪሻም እንግዲህ ማን ነው ውሃውን የተቀዳው? ማን የቀዳው? የመቼ ነው? ያደረ ነው? አሁን የተቀዳው ክፍት ያደረ ነው ቼክ አላደረገችው። እንግዲህ ግጥም አርግታ ውሃውን ትጠጣዋለች ማለት ነው። ጄሪ ውሃውን በጠጣችው ሰዓት ነው እንግዲህ ራሷን ስታ እየወደቀችው። እሷ ራሷን ስታ ስትወድቅ እንግዲህ ማን እንደሆነባት ለይም ሜርሲ ቁልቁል እያየች እንግዲህ አቁልቁላ እየተመለከተች ነበረ። ኮቴ ሰምታለች። ሰው ወደ ኩሽና ሲገባ ውሃውን ጠጥቶ ብርጭቆ ቁጭ ሲያረግ ድምጽ ትሰማለች። ነገር ግን ያንስ ወደ ታች ስትመለከት ብሌንም መታ አብራት ወደታች እያየች ነበረ። ምንም አዲስ ነገር አላየችም። ነገር ግን ሜርሲ ብላ ስትጠራት በጣም ነው የደነገጠችው። በጣም ነው የጮችው። ሴጣን ያለባት ይመስል ማለት ነው። እንግዲህ በጣም ነው የደነገጠችው። ብሌንም እኔ አልሰጠዋትም ነው ያለችው። እንግዲህ ያው ፈስ ያለበት ዝላ አይቻልም ሆኖ ነገሩና እኔ አልሰጠዋትም እንግዲህ ስትል እንዴ ምኑን አልገባኝም። ምን እያደረግሽ ነው? ምን እያርየሽ ነው? ወደታች ነበር ያለቻትና ወይ ብሌን አንቺ ነሽ እንዴ? እኔ ደግሞ እኮ ሌላ ሀሳብ ውስጥ ነበርኩኝ። ለዛ እኮ ነው። ምንድን ነው ግን በሰላም ነው መጣሹ ምናምን ያለቻትና አይ በሰላም ነው። ዛሬ አቶ አምናን ወደዚህ መጥቷል እንዴ ነበር ያለቻትና አይ አላየውም እስካሁን ግን የመጣ አልመሰለኝም ነበር ያለቻትና እና ለምን ፈለግሽው? በሰላም ነው? አዲስ ነገር አለ ብትላት አዎ አዲስ ነገር አለ ፈልጌው ነው ነበር ብትላትም እንግዲህ በጣም ነበር የደነገጠችው። ሜርሲ የደነገጠችው እንግዲህ የራሷ ጉዳይ አላትና ምንድነው አዲስ ነገር ምን ተፈጠረ ምናምን ስትላት እንግዲህ እናት ዛህራ ነበር ያለቻት። እናት ዛህራ ምን ሆነች? ምን ተፈጠረ? ሞተች እንዴ? ሞተች እንዴ? ምን ተፈጠረ እናት ዛህራ ብትልም እንግዲህ አይ እናት ዛህራ ምንም አልሆነችም። ኩሽና ያለችው እዙ አይደለች እንዴ ያለችው። አይ እናት ዛህራ እኮ የለችም ቆይታለች። ከወጣይ ከሰዓታት በፊት ነው የወጣችው። ግን አቶ አምናነ ፍቃድ ጠይቂልኝ ብላለች። ስለዚህ አቶ አምናነ ፍቃድ ልጠይቀው ነው ነበር ያለቻትና የለችም ቤት የለችም ብላ እንግዲህ በጣም ነበር የደነገጠችው ማለት ነውና በዛን ጊዜ እንግዲህ ማነው ኩሽና የገባው? ጄሪ ናት ማለት ነው። እሷ እናት ዛህራ ናት አሁን የጠጣችው ብላ ነበረ በጣም ደስ ያላት የፈነጠዘችው ማለት ነው። ስለዚህ እናት ዛህራ እቤት የሉም። ማን ነው ይህንን ነገር ሊያደርግ የቻለው ነው ያለው። እንግዲህ ጄሪ እራሷን ስታ በወደቀችበት ጊዜ አቶ አምናን ነው መጀመሪያ እየመጣውና እንግዲህ አምናንም ጄሪ 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 ባለበት ጊዜ ያው ብሌንም ሜርሲም እየሮጡ ወርዷል። ያው ጄሪ ግን በራሷን ስታወርቃለች ደም በደም ሆናለች ምናምንና ሜርሲ በጣም ደንግጣለች። የምትናገረው ምትለው ጠፍቶባታል። ብሌንም እንግዲህ ምን ሆና ነው ወይኔ ጄሪ እያለች እንግዲህ እያለቀሰች ከአቶ አምናን ጋራ ጄሪን እየጎተተች ትገኛለች ማለት ነውና ምን ሆና ነው? ምን ተፈጥሮ ነው? እንግዲህ ምን ሆነች ነው ብላ ስትጠየቅ ያው ጄሪም ውሃ እንደጠጣች ነው የተናገረችው። ውሃውን ደግሞ ተቀርቶ እንዳገኘች ነው። ስለዚህ እናት ዛህራ ትሆናለች ብላ እንግዲህ ነገሮቹ ወደ እናት ዛህራ ለማዞር እያንፏቀቀች ትገኛለች ማለት ነው ሜርሲሻ። እናት ዛህራ ግን ከሰዓታት በፊት ከቤት እንደወጡ ብሌን ተናግራለች። አሁንም እንግዲህ ወደ እናት ዛህራ ነገሮቹን እያዞረች ትገኛለች ማለት ነው ሜርሲ። ነገር ግን በዚህ በዘረጋችው መረብ ውስጥ እሷ ራሷ እንግዲህ ተጠልፋበት የምትወርቅበት ትሆናለች ብለን እናስባለን። አቶ አምና እንግዲህ ከቤትም ከውጭ ከድርጅቱም ብዙ ኪሳራ እየደረሰበት ብዙ ጭንቀትና ውድቀት እየደረሰበት ይገኛል ማለት ነው። ከድርጅቱ ውስጥ እንግዲህ ድርጅቱን እያከሰሩ እየጣሉ ብዙ ነገር እያደረጉ ይገኛል። እና ነገሮቹ ወዴት ይዞራሉ? ነገሮቹ ወደ እናት ዛህራ ይዞራሉ ወይንስ ሜርሲ ትጋለጣለች? ሜርሲ ከተጋለጠች ደግሞ እናት ዛህራ እዛ ቤት ያሉትን ነገሮች ሁሉ እያንዳንዱን ታጋለጣለች ማለት ነው። ሜርሲ እንግዲህ ብሌን አይታኛለች ብላ ነው የምታስበው። ብሌንን ለማታለል ግን ብሌንን ኑሮ እንዴት እየሄደለች ነው? አንቺ ጥሩ ልጅ ነሽ፣ ጥሩ ደረጃ የምትደርሺ ልጅ ነሽ እያለች እያሞጋገሰቻት ትገኛለች ማለት ነው። ብሌንም እንግዲህ አዎ ነገሮችን ሁሉ በትዕግስት እያሳለፍን እንገኛለን፣ ነገሮች ሁሉ ያልፋሉ እያለቻት ትገኛለች። እና አዎ አንቺ ጥሩ ልጅ ስለሆን ትልቅ ደረጃ ትደርሻለሽ፣ ነገ ደግሞ ሌላ ቀን ነው፣ አይዞሽ አንቺ ጥሩ ልጅ ነሽ እያለቻት እንግዲህ እያሽሟጠጠችም ጭምር ትገኛለች ማለት ነው። እና ሜርሲ እንግዲህ ያው ውርደት ሸቷታል። ነገሮቹ ሁሉ ጫፍ ላይ እየደረሱባት እየቀለለች ነው የምትገኘው። እናት ዛህራም ግን የሚስተካከሉ ነገሮች አሉ፣ እነሱን አስተካክዬ ግን
ነጣ መውጣት ያለባቸውን ሰዎች ነጣ አውጥቼ አንቺን መዋረድ ባለብሽ መጠን አዋረድሻለሁ፣ ውርደትሽን አከናነብሻለሁ ብላታለች ማለት ነው። እና ቹኒያም እንግዲህ ድርጅቱ ተቆጣጣሪ በመሆኗ መጠን ድርጅቱ ላይ ማን ነው ወሬ እያመላለሰ የሚገኝ ማን ነው በድርጅቱ ላይ ውድቀት እያደረሰ ያለው የሚለው እንግዲህ ወደ ቴሌ ደውላ እሷ የምጠረጠረውን ሰውዬ እንግዲህ ለአቶ አምናን አጋልጣ ለመስጠት ወስናለች ማለት ነው። እንግዲህ ድራማ ውስጥ እንደተመለከትናቸው ብዙዎቻቸው ተንኮልና የሰው ውድቀት የሚመኙ እንደዚሁም ደግሞ ከሰዎቹ እየተጠቀሙ እያስመሰሉ እንግዲህ ድርጅት ውስጥ ያሉ ሰዎች ከአቶ አምናን ድርጅት ላይ እየተጠቀሙ እንግዲህ የሱ ውድቀት እየሰሩ የሚገኙ ወይም ደግሞ የሱ ውድቀት እየተመኙ ያሉ ሰዎች ዙሪያ ማላለሾች ሆነው ነው የሚገኙትና ቹኒያ ግን ሁሉ ነገር ስደርስበት አቶ አምናን ምን ሊወስን ይችላል ማለት ነውና ያው ጊዜ ሊወስድ ይችላል፣ ግን ሁላቸውም ይጋለጣሉ ማለት ነው። ያን የተጋለጠው ቀን ደግሞ የአቶ አምናን ውሳኔ ምን ሊሆን ይችላል? ያው ከባድ ነው መቼም፣ ምክንያቱም እነኚህ ሰዎች አልተነቃባቸውም እስካሁን ባለው ደረጃ ማለት ነውና፣ ነገር ግን ቹኒያ እዛ ውስጥ ደግሞ ድርጅት ውስጥ ያለው ነገር ሁሉ እያንዳንዱን ጠንቅቃ ታውቃለች ማለት ነው። ይህ ነገር ስለምታውቅ ነው ቀጥታ ወደ ቴሌ ስልካቸውን አስተላልፋ የሰጠችው። እንግዲህ ያ ሰው ቹኒያን የራሱ ለማድረግ ሙከራ እያደረገ ነበርና እንግዲህ እሷን እያስገደደ የኔ መሆን አለብሽ እያላት ነው የሚገኘው። እንደዚሁም እሷን የራሱ አስመስሎ አቅርቦ ከድርጅቱ እንግዲህ ከእሷ ጋር ለመበዝበዝ ነው የሚገኘውና እንግዲህ ውስጥ አዋቂ ነው የአቶ አምናን ውድቀት እየተመኛለው። አቶ አምናን ከዚህም በፊት እኔ ለጄሪ ቀለበት ሳደርግ ማን ነው እጅ የላከልኝ? ማን ነው እጅ ቆርጦ የላከው? ስለዚህ የሆነማ ወሬ የሚያመላልስ ሰው አለ እያለ ነው የሚገኘውና ነገር ግን ያው እነኚህ ሀብታሞች ከብዙ ሰው ጋር እየተነካኩ ናቸው፣ ሀብታቸውን ብቻ አትዩ ብላለች እና ከዚህም በፊትም እና የሆነ የተነካካ ነገር አላቸው። ነገር ግን አቶ አምናን እናቴ የደበቀችኝ ሚስጥር አለ ነው እያለ ያለው። እናቴ እጠይቃታለሁ ባልኩኝ ሰዓት፣ እኔ ነፍስ ባወቅኩኝ ሰዓት እሷ ቀደመችኝ፣ የሆነ ያልነገረችኝ ነገር አለ እያለ እንግዲህ ለሲፈንም እየነገራት ነበር። ሲፈን እንግዲህ በጣም ፈርታለች፣ ምክንያቱም ይነቃብኛል ብላ ነው አቶ አምናን እኔ ነገሮችን ሁሉ በራሴ መንገድ ሄጄ እደርስበታለሁ፣ ነገሮችን ሁሉ አጣራለሁ፣ የደረስኩለበት ቀን ደግሞ እኔን አድርገኝ እምወስነው ውሳኔ እኔ ራሴ ነኝ የማውቀው ነበር ያለውና እሷም በጣም ነው የደነገጠችው። እንግዲህ እያስመሰለች እንዳይናቃባትም ሞክራለች ማለት ነው። እንዴት ካንተ ጋር አይሳፈጡም? ከፈለጉ ካንተ ጋር እኮ ቢገጥሙ ይሻል ነበረ። ሕፃን ልጅን ምንም የማታውቅ አንድ ፍሬ ልጅን እንዴት ያግታሉ? እንዴት የድርጅት ግማሽ ይካፈላሉ? እያለች ላለማስነቃት ላለማስወገር ብዙ ነገሮችን እያደረገች ነበረ። እሱ ግን በራሴ መንገድ ሁሉም ነገር እየርኩበት ነው እደርስበታለሁ ሲላት እንግዲህ ደንግጣለች ማለት ነው። ምን አስደነግጣት? ፊቷ ላይ ድንጋጤም ይመለከታል። እያያት እያንዳንድ ነገሮችን እየታዘበን የሚገኘው አቶ አምናንና እንግዲህ ድራማ መጨረሻው ምን ይሆን ብለን እንግዲህ አብረን የምናይ ይሆናል ማለት ነው። እንደተለመደው ሁላችሁንም ከልብ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ልምባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።